ማለት ምንም አማራጭ የለንም አሁን ከዚህ ውጪ የተሻለ አማራጭ የለም አሰብኩት ደግሞ ማንንም የሆነ ነገር ስላደረገ ብቻ አፉን እንዲከፍትብኝ አልፈልግም አራም ስካኮ ልክ ነው ደግሞ አንተም እኮ ሰራው ስተት እኮ ልክ አይደለም ምን ነው ልክ ያልሆነ ለምን እንደዛ ታረጋላችሁ የዳጊን ጸባይ ያወቃችሁ አይስ ጀመር ወህነው ለማናደድ ካልሆነ እንዴት መቀበል ሀብል እንኳን መቀበል ከፈለክ እንዴ ዳጊን ጠርተ ከሷ ፊት ተቀበላለህ እሷን ለማናደድ ፈልግ ካልሆነ በስተቀር እኔ እሷ እንድትናደድ ፈልጌ አይደለም ማለት ዳጊን የጠራዋት ባለፈው ብርቴን አይታችሁታል ቪዲዮን ከጠገቡ እንዳትደርሽ ካብርሽ ጠገብ ለምን ስጦታ ሰጠሽው እንደዚህ ሳይደግ አርገሽ ሳይቀበልሽ ቀር ምናምን ብላ እንትን ስላለቻት በዛውም ያለውን ነገር ላሳውቃትና ቪዲዮውን መስራት ስላለብን ከዛ ሲቀጥል ደግሞ ከቤተሰብ ፊት ብርቴን ስላስቀየምኳት ቤተሰብም ስለደበራቸው ከነሱ ፊት ልቀበላትና ይቅርታ አልጠይቃት ብዬ ነው የሰራው እንጂ እሷ በጥፊ ተማታ በኔ ገንዘብ እኮ ነው ቪዲዮ መስራው ጭራሽ በኔ ገንዘብ እኮ ነው ቪዲዮ መስራው ስልክ ገዝቼ ሰጠሁ እኮ ነኝ ምናምን እኮ ነው ያለች ማለት በርግጥ የሰጠችን እሷ ናት ምን ሰራማው ግን ደግሞ ብድር እስከሆነ ድረስ ይሄን ያህል በጣም የሰሞራ መንካት አለባት ብያለሁ አስበዋል ወዝሮም ቢሆንም እኮ እሷ ትክክል ናት ለና አናደርካት እኮ እሷ ለምሳሌ ሌሎ ይቅርና እሷ ካለችው የፊልም ስፖንሰር ጋርና ይሄ ስጦታ ከመቀበል ጋር ምንድነው የሚያገናኘው ነው ጀመር አንተ ወይ አልቀበልም ብለ ወጥ መሆን ነበረብህ ወይ ለምን መልሰህ ተቀበል እሺ መቀበል ምንድነው ችግሩ መጀመሪያ አልቀበልም ብለስ ጀመር ዳጊ ያን ቪዲዮ የሰራችሁ እኮ ላንተ አስባ ማናት ለኔ ያሰብ ዳጊ ፍቅረኛ ጋር እንዳትጣላ ብላይ እንዴ በፍቅረኛ ጋር እንዳትጣላ ብላ እኮ ነው ሄዳ በርቴን ታይ ምናምን ያለች አይደለ እና እኔ ግን አብርሃም ለምን ባለፈው አልቀበልም ብለ ዛሬ ማለት እንዴት ከዳጊ ፊት እንደተቀበልኩ ሰውተን ገርሞኛል ማለት እኔ ግራ ስለገበኝ እኔ እኮ ነገርኳችሁ እኮ እኔ ስጦታውን አሁን የተቀበልኳትኛ አንደኛ ልክ አይደለም አለመቀበሌ በቃ ስጦታ ነው አይደለ ስለዚህ አለመቀበሌ ጥፋት ነው እናም ቤተሰብንም አስቀይሟል ስለዚህ ልክ እንዳልሆንኩኝ ተሰማኝና ከቤተሰብ ፊት ድጋሜ ተቀበልኳት ዳጊን የጠራዋት ደግሞ አንደኛ በዞም ቪዲዮ እንሰራለን ቀለል አድርጌው ነው ሁለተኛ ደግሞ ስለኔ ጉዳይ ማንንም እየመጣች ከጠገባት ድረሱ እንደዚህ ነው ሌላ ነገር እንዳለን ሁላ የሆነ ስላልተመቸኝ ነው ሷንም ለማስጠንቀቅ ያክል ነው እንጂ እኔ እንደዚህ አይነት ነገር ትናገራለች እንደዚህ በጥፊ ተማታ ትሄዳለች የሚል ሐሳብ አልነበረኝም ነበር ቢሆንም አንተ ዘወይ ብቻ መቀበል ካለብህ ብቻ ነበር የምትቀበል ከሷ ፊት መቀበል የለብህም ነበር ዙሮ ያለፈው አልፏል አሁን ምንም ስለዚህ ጉዳይ መጨቃጨቅ ያለብን አይመስለኝም አሁን በቃ ያለውን ነው በቤተሰብም ፊት አመሰግናለሁ በሷም ፊት በእናንተም ፊትም አመሰግናለሁ ያው አበድረኝ ስለነበር አሁን ደግሞ ያበደረችኝ ብር ለመመለስ እጄ ላይ ብር ስለሌለና አቅም ስለሌለኝ የግድ ስልኬን መሸጥ አማራጭ በቃ ሌላ አማራጭ የለኝም ስልኬን ከመሸጥ ውጭ ማለት ስልኬን ከመሸጥ ውጭ አማራጭ የለኝም ወይ ስልኬን ሸጠ በምን ቪዲዮ ልሰራ ነው ከናንደየው ከዚህ እንትን ስልቶታ ነው እና ወይ ድርሰቱን ነበር ሸጣሉ ያልኩኝ ያው እስካሁን ድረስ ድርሰት የሚገዛ ሰው አላገኘንም ማለት ባለፈው ቪዲዮ በርግጥ ቫይራል አልወጣም ምናልባት ኮሜንት ላይ ተው ማለት ቪዲዮ አይተው ድርሰት እንዳለኝ እኔ መስራት ነበር የምፈልገው ግን ያው ያቀም ጉዳይ ባል ነገር እንትን ስለሆነ ቢያንስ የምትገዙ ሰዎች ድርሰቱ ምናምን ብዬ ነበር እስካሁን ንግዛችሁ የሚል የለም ወይ ድርሰቱን መሸጥ አለብን ወይ ስልኬን መሸጥ አለብን እና ከየት አግኝቼ ከፍላታለሁ እና ለዚህ ለማይረባ ብር ብለን አብርሃም ስራ ልናቆም ነው አንተ ስታስበው እንዴት ይሄን ነገር ታስባለህ የስልክ ተሸጠ ማለት እኮ እኛም በቃ እንደ እንጀራችን ተዘጋ ማለት ከዛ ወራ ምን ሰርተልበ እሺ ምን ሌላ ምን አማራጭ አለን እሺ አሁን እኮ ብሩ ቢረባ ሆነ ትንሽ ሆነ ብዙ ሆነ አይደለም 40 ምናምን ሺህ ብር ብዙ ሆኖ አይደለም ማለት ለኛ ምን ያህል ዶላር አቃለሁ ከየትም አናመጣው አይደለም በዚህ ስራ ባቆምንበት ሰዓት ጣውላ ቤት እንኳን 40 ሺህ ብር እየሰራን ባለንበት ሰዓት ምታውቀው ነው አለ
ስለዚህ ያለኝ አማራጭ ወይ ስልኩን መሸጥ ነው ወይ ድርሰቱን መሸጥ ነው። ስልኩን ከምሸጠው ድርሰቱን ብሸጠው የተሻለ ነው። ምክንያቱም አንደኛ ድርሰቱ የተሻለ ብር ይሆናል አይደል? ሁለተኛ ደግሞ ቢያንስ ከብድሩ እንኳን ተርፎ የሆነ ለስራ መንቀሳቀሻ ለአንዳንድ ማቴሪያል ማሟያ ይሆነናል። ስለዚህ ያንን ቢገዛ ጥሩ ነው ማለት ቤተሰብም ሸር አድርጉልን ቪዲዮውን። ምናልባት የፊልም ድርሰት የሚገዛ ሰው ካላችሁ ማለት መሸጥ አልፈልግም ነበር ራሴ መስራት ነበር የምፈልገው። ደግሞ ራስ ለመስራት ደግሞ አንድ ፊልም ለመስራት ስንት ወጪ እንደሚያስወጣ ስንት ብር እንደሚያስወጣ በሚዲያም በምን ሲባል እንሰማለን። ያው በርግጠኛ እንደ ድርሰቱ ሙሉ ብዙ ብር ያን ያህል ባይሆን ግን ደግሞ ዋናው አሁን ብድር መክፈል ያቃተን ሰዎች ስለ ፊልም መስራት የሚታሰብ አይደለም። ስለዚህ ቢያንስ ልሽጠው ብዬ እናንተ ያላችሁኝ ነገር ልክ ነው። በኦቱ ብጣላም ስተት ነው ያሰባችሁት ብልም አሁን ግን ልክ ነው ብዬ ልሸጠው ነበር፣ ግን ገዢ የለም። ምናልባት ገዢ ካገኘን ጥሩ፣ ካልሆነ ግን ስልክን መሸጤ ግዴታ ነው የሚሆነው። አብርሃም ስልክ አይሸጥም። ምክንያቱም የስልክ ተሸጠ ማለት ሰው እስኪ ስንት ነገር ነው በዚህ ምክንያት የሚቆምብን እና እንደዚህ እየተባልኩኝ በኔ ብር ተበድረህ እየሰራህ ለምን እንደዚህ ታደርጋለህ? ለምን እንደዚህ እኔን አትሰማኝም? እኔ ባልኩ መንገድ ለምን አትሄድም? እየተባልኩኝ እየተሸማቀኩኝ ነው መስራት የምችለው። እኔ እንደዛ እንድሰራ አልፈልግም። ሲጀመር ማንንም አፉ እንዲከፍትብህ አልፈልግም። ግን ደግሞ አብርሃም አንተም በቃ ተገስ ማለት አለብህ። አንተም እኮ የማይሆን ነገር ነው የሰራው። ለምን የሷን ጸባይ ያወቅ በቃ ማለት አቅማችን እስከሚችልና ባይሃም ብድሩን ማውጣት እስከምንችል እኮ መታገስ ነበረብህ። ማለት የፈለኩትኝ እስከዛ አሽቃብጥ ምናምን ያልኩ አይደለም። ልክ ነህ፣ መለማመጥ የለብህም። በርግጥ ከሆነ ይሆናል። ግን ደግሞ አብርሽ ተረጋጋና በቃ ስልኩን ከመሸጥ ሌላ አማራጭ ፈልገን ተወዳድረን የሚያበድረን ሰው ካለ በቃ ስልኩን ብሩን ከፍላታል እንጂ እኔ ስልኩን መሸጥ እንዳማራጭ ነው ብዬ አላስበውም ጭራሽ። ሰብስኪ አንድ ቀን ስልኩን ሸጠህ ታድራለህ፣ እንቅልፉን ከወስዳል። አማራጭ የለኝም። አሃ አንዲ በዋል ምን ያልክ ነው? ብሬን ስጠይ ብለኛለች እኮ። እሺ በቃ አብርሃም አሁን እንኳን በሷ እየፈረድኩ አይደለም። ልክ ናት፣ ገንዘቧ ነው አይደል? እስከ ዛሬ ታግሳናለች። ቢያንስ እንለወጣለን ብለን ነበር። መሀል ላይም ቻናላችን ተዘጋ። ቢያንስ ጥሩ እንቅስቃሴ ነበረን። አሁን ላይ ደግሞ ይሄ ነገር ሆነ። በቃ ይሄን ስልክ ሸጥ እኮ እንግዲህ አላሰቡ ቤተሰቦቻችንም ይረሱናል፣ እኛም አናገኛቸውም። በቃ ተው ነው ሁሉ ነገር ተው። ስንት ዓመት የለፋንበትን ተው ነው ማለት አብርሃም ሲኖር ነው ሁሉም ነገር እኮ የሚሆነው። እና ብሮ እንደሆነ ቀስ ብለን እንሰጣታለን። ሰርተን ምንድን ሰርተን ነው የምንሰጣት? በዛ ላይ ደግሞ ያያት አይደለም ጭራሽ በጥፊ አይደለም። አብርሃም በቃ ያንተ ስልክ ከሚሸጥ ማለት ነው በቃ የኔን ስልክ እንሽጠውና ያው ጥሩ ዋጋ እንደማይወጣ ቃሉ ግን ደግሞ ሽጠን ደግሞ እየቀረውን በቃ እንሞላላ ከሰው ምናምን ብለን እንጂ ያንተ ስልክ ተሽጦ አስበዋል ቪዲዮ አንሰራም ማለት እኮ ነው ከዚህ በኋላ። ምን ማለት ነው? በኔ ዳኑ እንዴ አንተ ስልክ የሚሸጥ ምን ማለት ነው? ስንቸገር ሁላችንም አይደል እንዴ አብረን የምንቸገረው? ደግሞ ያንተ የኔ ማለት ምን ማለት ነው? እኔ እንጃ ዋለ ማለት አላውቅም። ማለት ቢያንስ እኔ እንጃ። አሁን እኮ ስልኩ በላይ አሁን ቪዲዮ ስራ ማቆማችን ነው እንጂ ያለዚህ ስልክ ደግሞ ኤዲት መስሪያ ምንቀርጽበት ብዙ ነገር አለ እኮ። እና አብርሃም በቃ ያንተ ይቅርና የኔ ይሸጥ። ምክንያቱም አሁን ላይ የኔ ታውቃለህ እንዳንተ አይደለም የምንሰራበት። ስለዚህ በቃ የኔ ይሸጥና ስናገኝ እኮ ደግሞ እኮ እንገዛለን አይመስልም? ይሄን ቅድሚያ የሚያስቀድመውን የሚበስብንን እያስቀደምነ ለበኋላ እንገዛለን። የኔን ረጋ ብለን ብር ስናገኝ እንጂ ያንተ ስልክ ተሽጦ እኔ እንዳማራጭ ጭራሽ አብርሃም ነው ያልስማማን በራሴ በኩል። ምክንያቱም አስበዋል እንኳን አይደለም ጭራሽ አብርሃም የማይሆን ነገር ነው ያሰብኩ። እኔ በዚህ ሐሳብ አልስማማም። እኔም እኮ መሸጡ ደስ ብሎኝ አይደለም አማራጭ ስላጣው ነው እንጂ። ለማንኛውም ቤተሰብ ዛሬ ማለት ይሄ ስልኩ ይሸጥ አይሸጥ በሚለው ሐሳብ ለማውራት አይደለም እናንተ ፊት የመጣ ነው። ግን ማለት ስልኬን ከምሸጠው ምናልባት ይሄን ቪዲዮ የምታዩ የፊልም ፕሮዲዩሰሮች ምናምን ነገር ወይ ባለሙያዎች ትኖራላችሁና ወይም የምታውቋቸው ሰው ይኖራልና ሸር አድርጋችሁላችሁ ወይም እናንተ አይታችሁት የሆነት ማለት ስለራስ ስራ ማውራት ትንሽ ደስ አይልም። ግን ማለት አይታችሁ ፊልሙን ተወዱታላችሁ ብዬ አስባለሁ። የግድለኛ አስፈላጊ ስለሆነ ነው። ስልካችን ሸጥን ማለት ስራ ቆምን ነውና ፊልም የሚገዛ ሰው ካለ በውስጥ አዋሩን የሚሸጥ ሙሉ ፊልም የሚሸጥ ድርሰት አለ እና ያው እንግዲህ ፈጣሪ ከፈቀደ እኛ እንድንሰራ እንትን ካለን
ድርሰት የሚገዛን ሰው እናገኝ ካልሆነ ግን እኔ ያንተን ስልክ አሽጬ የኔ ስልክ ተቀምጦ ስራ እንሰራለን ማየውን ነገር ነው ለምን አብርሃም ቆይ አይደለም ለኛ የሚያስፈልገው ነው ስልክ ነው ወይስ የኛው ስልክ ነው ንገረኝ የሚያስፈልግ ድማ የኔ ስልክ ነው አስራችን አይደል እንዴ እና ታዲያ የሚቀድመው ነው የሚበስብንን ያስቀዳደምን ብንሰራ ይሻል እና እንግዲህ አንተ ስልክ ተሽጦ የኔ ቀረሽ የኔ በኔ ቪዲዮ አንሰራ ተቀምጠው ሁላችን ከምን ስራ ከምን ፈታ የኔ ማይሸጥና ብድሯ ተከፍሎ ማንሰራኝ ያንተ ስልክ ቢሸጥብኩ እሷን ብድር አይመልሰውም እሱም አውቃለሁ አብርሃም በቃ የጎደለውን የትም ብለን እንሙላ እንደማይመልሰውም አውቃለሁ ቢያንስ እኮ ግማሹን ከሞላልን አሪፍ ነው ለማንኛውም በቃ እንጃ ወይ እስኪ እንግዲህ በዚህ ሳምንት ወይ ምናልባት ይሄን ቪዲዮ አይቶ ምናልባት ፊልም የሚገዛ ሰው ሊኖር ይችላል እንግዲህ ፈጣሪ ከፈቀደ እስኪ እንመካከርበታለን ዙሮ እሺ አብርሃም ግን ምናት ይሄን ሐሳብ ተወው በቃ ያንተ ስልክ ጭራሽ በቃ እንዳታስወራበት እንደውም በቃ የኔ ስልክ ይሸጣል በእኔ አስወሩበትና በቃ የኔ በእኔ ሽጠን የሆነ ነገር እናደርጋለን አይመስልም እሷም ቢሆን እኔ ያናግራታለሁ በቃ ቢያንስ እንኳን ግማሹን ትቆየን ከሷ ጋር መነጋገር አያስፈልግም በዚህ ጉዳይ እሺ በቃ ችግር የለውም ብድሯን እንሰጣታለን በቃ ቤተሰብ ደግሞ ቪዲዮአችን እየታየልን አይደለም ላይክ ሼር ሰብስክራይብ ያደርጋችሁ አበረታቱን እንወዳችኋለን መልካም ጊዜ ይሁንላችሁ እንግዲህ እንደ ፈጣሪ ፈቃድ እንገናኛለን ብያስባለሁ በቃ ምትሏቸው ነገር ካለ በሏቸው እሺ ያው ቤተሰብ አብርሽ ብሎታል ያው መድገም ባይሆንብኝም ቪዲዮአችን ምንም ቫይራል እየወጣ አይደለም ቤተሰብ እናንተ ቪዲዮውን ስታዩት በቃ ሰብስክራይብ ላይክ ሼር ኮሜንት በማድረግ ቪዲዮአችን እንድታይ ያድርጉልን ማለት ምንም አሁን ላይ የምንሰራው ቪዲዮ በቃ እንደ ድሮ አይደለም እየታየልን አይደለም እንሰራለን ያው ነን እና እናንተ አበረታቱን እናመሰግናለን እንወዳችኋለን በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩልን ምትሏቸው ካለ በሏቸው ባይ ባይ ቤተሰብ ሰው ነው ሰው